እስቲ የምትበሳጭ አንተ ሁል ጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ 41 ስገድና አባታችን ሆይ በል። ብር፣ ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ እኮ ዝም እንድትል ያደርግሃል። ዝምታህ ደግሞ አዘን ቁርቆዛ ያለበት አይደለም። ዝምታህ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል። ሆነህም ትገኛለህ። ስትሰግድ ነው ታዲያ ሰው አምላኩን ካመሰገነ በኋላ አምላኩ የሚሰጠው ውጤት አለ። እግዚአብሔርን ካስቀደመ በኋላ እግዚአብሔር የሚሰጠው ውጤት አለ። ለማግኘት ብለን አንጸልይ። ለአምላክነቱን ቅድሚያ እንስጥ። ለጌትነቱ ምስጋና የሚገባው አምላክ ነው፣ እኛን ስለፈጠረ እስትንፋስ ስለሰጠን። ስለዚህ አምላክን በአምላክነቱ እንጂ ሊያደርግ በሚችለው ነገር አንፈልገው። ወገን የሚሸወድ አምላክ አይደለም። ረስታችሁት ከሆነ ገንዘብ ጊዜያዊ ነው፣ መኪና ጊዜያዊ ነው፣ ቤትም ጊዜያዊ ነው። እግዚአብሔር ግን ዘላለማዊ ነው። ለስጋችን ግዴታ መስራት አለብን። ምክንያቱም ስጋ ምግብን ይፈልጋል አይደል? ስጋ ምግብን ስለሚፈልግ እኮ ነው። ስጋችን ውሃን ይፈልጋል፣ መጠጥን ይፈልጋል። ለዛ ብቻ እንልፋ። ከዛ እግዚአብሔር ለኛ ያለውን ካዘጋጀ በእውነት አካሄዶቻችን ሁሉ አቅም ያለው ይሆናል። ኑሯችን ሁሉ መንፈሳዊ ጉልበት ያዝ። ልትድኑ ትፈልጋላችሁ? ከእግዚአብሔር ቤት አትራቋ። መስቀላችሁን ማተባችሁን አትፈሩበታ። ገበታው ላይ እግዚአብሔርን ጥሩ አመስግኗ። እየጠቀለድክ በላህ። አንተን የሚጠቀልል ሆዳም ጊዜ መጣ። የማያስኖርህ የማያስኬድህ የማትሮጥበት የማትጋልብበት የማትደርስበት መንገድ ዝግ የሆነ ዘመን መጣ። አልጠግብ ብለህ በላህ። ውስጥህ ነፍስህ ሕይወትህ የተራበ ሆነ። ባህሪህ ጠባይህ የተራበ ሆነ። ምን ይደረግ ታዲያ? ሰበብ አናብዛ። ህመምተኞች ነን። ምንም ህመምተኞች ነን። ህመምተኞች ባንሆን ኖሮ እንዲህ አይነት ጊዜ፣ እንዲህ አይነት ዘመን፣ እንዲህ አይነት ትውልድ ባልተከሰተ። ጧት የተናገርነው ለማታ አይደገም፣ ማታ የተናገርነው ለጧት አይደገም። ቀን የተናገርነው እስከ ምሽት የማይቆይ ወለፈንዴ የመሆንን እጣ ከነ ክፋታችን ከነ ሴራችን ከነ ተንኮላችን ዘመናቶችና ጊዜያቶች ህይወታችንን ተጋፈጡት። ህመምተኞች ነን። የአምስቱ መንገድ ደዌ በእኛም አኗኗር ውስጥ የተለየ ቦታ አለው። የመዳን ሞገስና ጸጋ ስንጋፋ ይኖርንበትን ጊዜ ስናይ ጌታችንን ንቀን አምላካችንን አቃለን የሃይማኖት በረከትና ተስፋን አዋርደን ወዴት ልንሄድ እንደምንችል ጉዳዩ አሁንም አሳሳቢ ነው። ህመምተኞች ነን። በታሪክ የኖረች ቤተክርስቲያን ትውልዶቿን ያነጸች ዋጋዋ ከፍ ያለ ፊደሏንም ጠልተው ቋንቋዋንም ጠልተው ድምጿንም ጠልተው ምን ሊያመጡ እንደሚችሉ የሚያሳየን ይሄ ትውልድ ምን ሊከሰት እንደሚችል የሚያመለክተን ስናይ አሁንም ህመምተኞች ነን። መዳን ያስፈልገናል። የመጻጉዕ ጌታ ወደኛም መጥቶ በወል እንዲህ ሊለን ይወዳል። ልትድኑ ትወዳላችሁ? ያኔ አንድ ነው። አሁን ብዙ ነን። ስለዚህ ጌታ ሆይ ብዙ ህመምተኞች አለንና ምሕረትን